ሰላም ሰላም ዩናይትዳውያን በትላንትናው ቀን ብቻ ማንቸስተር ዩናይትድ መላው ማህበራዊ ድረገጾችን የተቆጣጠረበት ቀን ሆኖ አለፈ። ምክንያቱም በተመሳሳይ ሰዓትና ጊዜ ትላንት አመሻሽ ላይ ሁለት ነገሮች ነበር ይፋ የሆኑት። አንደኛ የካርሎስ ባሌባ ዝውውር ይፋ ሆነ። የካርሎስ ባሌባ ዝውውር ይፋ ከሆነ በኋላ ደግሞ ብዙ የሚጠበቁ ነገሮች ነበሩ። ለእኛም ምላሽ የሚሆኑ ለእናንተ ምላሽ የሚሆኑ ተጫዋቹ ምን አስተያየት ሰጠ፣ ስለ ዩናይትድ ዝውውር የተናገራቸው ነገሮች፣ እንዲሁም ተጫዋቹ እንዴት አምና አስቸጋሪ ሲዘን አሳለፈ፣ ለዚህ መድረሱ የአባቱን አስተዋጽኦ እና በተለያዩ ጉዳዮች ላይ ምላሽ ሰጥቶ ተጫዋቹ በራሱ አንደበት ከዚህ በፊት በሪፖርት የምንሰማቸውን ነገር ራሱ ተጫዋቹ ተናገሩ። ስለ ዩናይትድ የሚያስገርም ፍቅር እንዳለው ልጁ የገለጸበትን የካርሎስ ባሌባ ዝውውር ይፋ የሆነበትን መረጃ ዛሬ ወደ እናንተ እናደርሳለን። እንኳን ደስ አላችሁ። አያም ባሌባ እውን ሆኗል። የብሩኖ ፈርናንዴዝ ፒኤፍኤ ሽልማት ሌላው ተጠባቂ ጉዳይ ነበር። ተጫዋቹ በራሱ በእንግሊዝ ፕሪሚየር ሊግ ባሉ በ20 ክለቦች በሚገኙ ተጫዋቾች ከዩናይትድ ውጭ ማለት ነው ድምፅ ተሰጥቶት ከ19 ሌሎች ክለቦች የዚህ አሸናፊ ሽልማት አሸናፊ ሆኗል። እያንዳንዱ ክለብ ውስጥ ያሉ ተጫዋቾች ድምፅ ሰጥተዋል። በሰፊ ርቀት ነው ተጫዋቹ ያሸነፈው። በአዳራሽ ውስጥ ተገኝተው ከነበሩ የአርሰናል ተጫዋቾች አራቱ አላጨበጨቡም። ብሩኖ ፈርናንዴዝ ስሙ ሲጠራ እርስ በርስ ተያዩ። እንግዳ ሆነባቸው። አይገባውም የሚል ስሜት ከፊታቸው ላይ ይነበባል። ለቀድሞ ጓደኛው አብሮት ክረምት ላይ ሁሉ ሰመር ላይ ልምምድ ሲሰራ ለነበረው ተጫዋች ግን ዲክላን ራይስ አልቻለም እና እጁን አንስቶ ተጫዋቹ ስሙ ከተጠራ በኋላ ዲክላን ራይስ በአድናቆት አጨበጨበለት። ሌሎቹ የአርሰናል ደጋፊ ተጫዋቾች ግን እርስ በርስ እየተያዩ ያለመስማማት ስሜት ይታይባቸው ነበር። ለማንኛውም ብሩኖ ፈርናንዴስ የሚገባውን ለሱ እውቅና እንደው ዩናይትድ እንደ ቲም ዋንጫ ባያገኝም ግን ለግሉ የሚገባውን ክብር ያገኘበት እና ይሄ ጉዳይ ትላንት የተረጋገጠበት ቀን ነበር። ስለዚህ ጉዳይ ማውራታችን አይቀርም። እንደው ለብሩኖ ፈርናንዴዝ የትኛውም የዩናይትድ ደጋፊ ደስ ይለዋል ለስኬቱ ከአርሰናል ደጋፊ ውጭ በትላንት ሽልማት። የዝውውር ዜናዎችም አሉ። በነገራችሁ ላይ በርከት ያሉ ዜናዎች ተሰምተዋል። የቢቢሲው ጋዜጠኛ ሳይሞን ስቶንስ ዩናይትድ በእርግጠኝነት አንድ ተጫዋች ያስፈርማል ብሎ ገልጾልናል። የት ቦታ ላይ እንዴት የሚለውን ግልጽ ማብራሪያ ሰጥተዋል። እሱን ነገር እነግራችኋለሁ። ዛሬ ተከላካዩ ላይ በደንብ እናተኩራለን፣ ምክንያቱም በርካታ ዜናዎች ወጥተዋል። ባልዴ እና ካማቪንጋን ሊያመጣ ነው ዩናይትድ ይሎናል የስፔን መገናኛ ብዙሃን። ይሄ መረጃ እንደው ግርታን ፈጥሮብኛል፣ ግን እውነት ሊሆን የሚችልበት እድል ይኖራል። ለምን ካማቪንጋን ዩናይትድ ፈለገው ብላችሁ ሁሉ ልትስቁ ትችላላችሁ። ምክንያቱም አራተኛ ሌላ አማካይ ደግሞ ለማምጣት ዩናይትድ ገንዘብ ሊያወጣ ነው እንደ የሚል ጥያቄ ታነሳላችሁ። ግን ለምን የዚህ ተጫዋች ስም ከዩናይትድ ጋር እንደተያያዘና ሊሆን የሚችል ዝውውር እንደሆነ ደግሞ እኔ እነግራችኋለሁ። ምክንያቱም እጅግ የሚታመኑ የስፔን መገናኛ ብዙሃን ነው ይህን ዜና ይዘው የወጡትና የቫልዴንም ጨምሮ መረጃዎች አሉኝ፣ ትሰማላችሁ። የቱርካዊውን የብራይተን ተከላካይ ስፍራ ተጫዋችም የግራ ተከላካይ ማለት ነው፣ እሱንም የተመለከተ ዜና በመጠኑ አድረሳችኋለሁ። የብራይተን ደጋፊዎች በጣም ሰክተዋል፣ እየፈሩ ነው። ይሄ ልጅ ወደ ዩናይትድ ሊሄድ ሳይሆን አይቀርም ብለው ሀሳብ አስተያየት እየሰጡበት ነው ያለው እና ስለዚህም ጉዳይ የምላችሁ ነገር ይኖራል። ትላንት ዛሬ አደርሳችኋለሁ ያልኳችሁ በዩናይትድ ሁለት ሰዎች መካከል ስለተፈጠረ አለመግባባት በተለይ በሳንጋሬ ዝውውር እና በሱ ተጫዋቹ ወደ ብሬንፎ ከመጣ በኋላ ባሳየው ድንቅ ብቃት ምክንያት ዊልኮክስ እና ቪቨል ከሁለቱ አንዱ ዩናይትድን ሁሉ ሊለቁ ይችላሉ ተብሎ አለመግባባታቸው ምክንያት አንዳንድ ዝውውሮች ሁኔታዎች ተገለጹና እነሱ ነገሮችን እናያለን። ብቻ አብራችሁን ቆዩ። በተለመደ ሰፖርታችሁ፣ በተለመደ ላይካችሁ፣ በተለመደ እንደዚሁ በጣም ገንቢ የሆኑ አበረታች ኮሜንታችሁ እጅግ በጣም ነው የምናመሰግናችሁ። ምክንያቱም እናንተ ለኔ ጉልበት ናችሁ፣ ለኔ መበረታታት ትልቅ አስተዋጽኦ የምታበረክቱ ቤተሰቦቻችን ናችሁና ምስጋና ይገባችኋል። ቤተሰቦች አብራችሁን ሁኑ። በማንቸስተር ዩናይትድ ትላንት በርካታ ሁነቶች ነበሩ። ከነኚህ ሁነቶች መካከል በተመሳሳይ ጊዜ ምናልባት በጣም ብዙ ባልተለያየ የሰዓታት ልዩነት ውስጥ ሁለት ነገሮች ለዩናይትድ በጣም ወሳኝ ሆኖ አልፈዋል በትላንትናው ቀን። የመጀመሪያው ሲጠበቅ የነበረውና ትላንት ይፋ ሊሆን እንደሚችል ስነግራችሁ የነበረው የካርሎስ ባሌባ የማንቸስተር ዩናይትድ ዝውውር ይፋ የሆነበት ነው። እንደዚሁም ዛሬ በባሌባ ዝውውር ጉዳይ የወጣ አንድ ቪዲዮ አለ። ተጫዋቹ ካጠናቀቀ በኋላ ፊርማውን
ለክለቡ ኦፊሻል የሆነ ቲቪ ቃለመጠየቅ ሰጥቶ ነበር። በጣም የሚያስገርም ንግግር ነው። በነገራችሁ ላይ ባሌባ ካነሳቸው ነገሮች ውስጥ እኔ እያነሳሁ እየመረጥኩ ዛሬ አወራችኋለሁ። ትልቁ የትላንት ክስተት ይሄ ነበር። እመለስበታለሁ ይሄን ጉዳይ። የብሩኖ ፈርናንዴዝ ግን የፒኤፍኤ የዓመቱ የተጫዋቾች ምርጥ ተጫዋች ተብሎ የተመረጠበትና ሽልማት ያገኘበት ቀን ነበር ትላንት። በብዛት ይሄን ተመልክታችኋል። አይ ቲንክ በማህበራዊ ድረገጽ በሙሉ ያጠለቀለቀ ብዙ ሰው ሼር ያደረገው የተጋራው ደስታውን የገለጸበት የአርሰናል ደጋፊዎች በተቃራኒው የተከፉበት ሽልማት ነበር። በእርግጥ ይሄን ሽልማት ገለልተኛ ሆኖ እግር ኳስን ለሚመለከት እንዲሁም የተለያዩ ክለብ ተጫዋቾች ከዚህ በፊት ባደረጉት ኢንተርቪው ለእናንተ ምርጡ የዓመቱ ምርጥ ተጫዋች ማን ነው ተብለው ሲጠየቁ በኦልሞስት ሁሉም ማለት ይቻላል ብሩኖ ፈርናንዴዝ ብለው ሲናገሩ የሚያሳይ ቪዲዮ ሁሉ ተመልክተን ነበር። ከዛ ቀደም ብሎ ብሩኖ ይሄንን ሽልማት እንደሚበላ ያውም በጣም በሰፊ የነጥብ ልዩነት ሲታወቅ ነበር። ነገር ግን ስቲል እስከ ፍጻሜው እስኪሰጥ ድረስ ማለት ነው አርሰናል ደጋፊዎች ተስፋ ያደርጉ ነበር። ምናልባት ራያ ይህን ሽልማት ያገኛል ወይ ደግሞ ዲክላን ራይስ ይህን ሽልማት ይወስዳል ብለው እንደው እንደ ደጋፊነት ለክለባቸው ተጫዋቾች ጥሩ ስለሚመኙ ዓለም ያወቀውን ፀሐይ የሞቀውን እውነት እንዲሁ እያወቁ ግን እንደው ሰርፕራይዝ ስለመሆን ሲጠባበቁ ነበር። ግን እንደተጠበቀው እንደተባለው ብሩኖ ፈርናንዴዝ በጣም በሰፊ የነጥብ ልዩነት ዲክላን ራይስን ወይም ደግሞ ራያን አሸንፎ ይህን ሽልማት ተቀበለና የአርሰናል ደጋፊዎች ስሜት ትንሽ ጥሩ አልነበርም ትላንት። እንዴት ምንም አይነት ዋንጫ ያላገኘ ቡድን ውስጥ የሚጫወት ተጫዋች ይህን ሽልማት ሊያገኝ ይችላል? እንደውም ዲክላን ራይስ በጠራራ ፀሐይ ሁሉ ይህን ሽልማት ተዘረፈ ብለው አንዳንድ የአርሰናል ይፋዊ የሆኑ በተለይ ክለቡን በመደገፍ እና ሰፖርት በማድረግ የሚታወቁ በአርሰናል በኩል በጣም ፌመስ የሆኑ ሰዎች ሁሉ ሳይቀር ራይስ ማለት እኮ የፕሪሚየር ሊግ ሻምፒዮን የሆነ የአውሮፓ ሻምፒዮንስ ሊግ ፍጻሜ የተጫወተ በዓለም ዋንጫ ከእንግሊዝ ብሔራዊ ቡድን ጋር እስከ አራተኛ ውስጥ ሁሉ የገባ እና ዓለም ዋንጫ ጥሩ ጊዜ ያሳለፈ ብለው እስከ መጥቀስ ድረስ ደረሱ ማለት ነው። ይህን ያህል ነው እንግዲህ ስሜታዊ የሆነው የነበረው። እንግዲህ አሁን ሽልማቱ የእንግሊዝ ፕሪሚየር ሊግ የዓመቱ ፕሮፌሽናል እግር ኳስ ተጫዋቾች ምርጥ ተጫዋች ነው። ግን ደግሞ ዓለም ዋንጫን ሁሉ ሜንሽን ሲያደርጉ ነበር። ይህን ያህል ነበረ ሽልማቱ በአርሰናል ደጋፊዎች አኔክሲቲ የፈጠረው። አዳራሽ ውስጥ ተገባ። እንደተለመደው አዳራሽ ውስጥ ያው የአርሰናል 5 ተጫዋቾች ነበሩ። ምክንያቱም ከዓመቱ ምርጥ ሲዝን ቲም ውስጥ 5 የአርሰናል ተጫዋቾች ተካተው ስለነበረ ራይስን ጨምሮ ሁሉም ተገኝተዋል። እነ ገብርኤልም እነ ራያም ተገኝተው ነበር እና በዚህ ሽልማት ስነስርዓት ላይ ግን የመጨረሻው አሸናፊው ማን እንደሆነ ሲገለጽ በተለይ የአርሰናል ተጫዋቾች ያሳዩት ሪያክሽን በጣም አስገራሚ ሆኗል። ልክ የቀድሞ የዩናይትድ ተጫዋች የሆነው አሁንም በጣም ክሎስ ፍሬንድሺፕ እንዳላቸው የሚነገረው ዮሐን ማታ ነበረ ይህን ሽልማት እንዲሰጥ መድረክ ላይ የተጋበዘው። ዮሐን ማታ ፍንጭ ሰጠ እና በመጨረሻም አሸናፊ የሆነው ብሩኖ ፈርናንዴዝ መሆኑን ሲጠራ ካሜራው ለተንኮሉ ደግሞ የአርሰናል ተጫዋቾች በሰርታ በተቀመጡበት ወንበር ላይ ያነጣጠረ። ልክ የብሩኖ ፈርናንዴዝ ስም ሲጠራ ሁሉም የአርሰናል ተጫዋቾች ከዲክላን ራይስ በቀር እርስ በርስ ተያዩ። በሽልማቱ ደስተኛ እንዳልሆኑ ያስታውቃል። ለብሩኖ ፈርናንዴዝ ማጨብጨብ አልፈለጉም። ነገር ግን እንደው ፊቱ ላይ ቅሬታ ቢታይበትም ዲክላን ራይስ ስሜቱን ዋጥ አድርጎ ብሩኖ ፈርናንዴዝ በሆነ ወቅት አብሮት ልምምድ የሚሰራ አብረው በክለብ ባይጫወቱም በደንብ ትውውቅ ባይኖራቸውም ግን ጓደኛ ናቸውና ብሩኖ ፈርናንዴዝ ስሙ ሲጠራ ዲክላን ራይስ ብቻ ከአርሰናል ተጫዋቾች አጨበጨበለት ማለት ነው። ምክንያቱም ቀደም ብሎ ራሱ ዲክላን ራይስ ብሩኖ ፈርናንዴዝ ሽልማት እንደሚገባው ተናግሯል። ብሩኖ ፈርናንዴዝም ሲወጣ ማለት ነው ሲመጣ መጀመሪያውኑ ሲመጣ ወደ አዳራሹ ለመግባት ማነው ለአንተ ምርጥ ተጫዋች ለማንስ ድምፅ ሰጠህ ተብሎ ሲጠየቅ እኔ ድምፄን የሰጠሁት ለአንድ አርሰናል ተጫዋች ነው፣ ነገር ግን የዚህን ተጫዋች መጥቀስ አልፈልግም ማለት ኦብቪየስሊ ለዲክላን ራይስ ድምፁን እንደሰጠ ግልጽ ነበር። እና በዚህ መልኩ ያርሰናል ሌሎቹ ተጫዋቾች ሳያጨበጭቡ ለብሩኖ ፈርናንዴዝ እውቅና ሳይሰጡ ወይ በሽልማቱ እንዲሁ ሳይረኩ ዝም ጭጭ ብለው ተቀመጡ። በእርግጥ ዲክላን ራይስ ግን ብቻውን ለብሩኖ ፈርናንዴዝ አጨበጨበ ከሌሎች የአዳራሹ ታዳሚያን ጋር ማለት ነው። እና በርካቶች እንደውም የዲክላን ራይስን ተግባር በጣም እያደነቁ እነኚህ ቀና ልብ ያላቸው ሁለት ሰዎች ናቸው
እንደውም ዲክላን ራይስ በጓደኛው ደስታ ሁሉ የሚደሰት ሰው ነው ብለው አሞካሽተውታል ማለት ነው። ብሩኖ ፈርናንዴዝም ባገኘው አጋጣሚ ስለ ዲክላን ራይስ ታላቅ ተጫዋችነት እና በጣም ጥሩ አማካይ መሆኑን ሳይናገር አልፎ አያውቅም። በዚህ ሁኔታ ብሩኖ ትላንት እጅግ ሲጠበቅ የነበረውን ሽልማት አገኘ እና በእንግሊዝ ፕሪሚየር ሊግ በእያንዳንዱ 20 ክለቦች ውስጥ ያሉ ተጫዋቾች የሰጡት ድምፅ ነው። በሀያዎቹ የፕሪሚየር ሊግ ተጫዋቾች እንግዲህ ኦልሞስት በእያንዳንዱ ቲም ውስጥ 25 ያህል ተጫዋቾች አሉ ተብሎ ይታሰባል። እነኚህ ሁሉ የእያንዳንዱ ክለብ ተጫዋቾች የሰጡት ድምፅ ተቆጥሮ ነው ብሩኖ ፈርናንዴዝ ይህንን ሽልማት ከዲክላን ራይስ በልጦ ማግኘት የቻለው። ለመጨረሻ ጊዜ የዩናይትድ ተጫዋች ሆኖ በ2009-10 ሲዝን ላይ ዋይኔ ሩኒ ነበር ይህን ሽልማት ማግኘት የቻለው። ብሩኖ ፈርናንዴስ ከዋይኔ ሩኒ በኋላ ሽልማቱን ያገኘ የዩናይትድ የቅርብ ተጫዋች ሆኗል። በዩናይትድ ታሪክ 8ኛው ይህን ሽልማት ያገኘም ተጫዋች ሆኗል። ከዚህ በፊት ኤሪክ ካንቶና፣ ሮይ ኪን፣ ቴድ ሽሪንግሃም፣ ሩድ ቫን ኒስተልሮይ፣ ክርስቲያኖ ሮናልዶ 2 ጊዜ፣ ብራያን ጊግስ፣ ዋይኔ ሩኒ እና ትላንት ደግሞ ብሩኖ ፈርናንዴዝ ይህን ሽልማት ማግኘት ችለዋል ማለት ነው። እንግዲህ የብሩኖ ስኬት ብዙዎቻችሁን እንዳስደሰተ በጣም ተስፋ አደርጋለሁ። ዩናይትድ እንደ ቲም አምና በጣም ጥሩ ነበር። እውነት ለመናገር 3ኛ ደረጃ ማሳካታችን እጅግ የሚደንቅ ስኬት ነው። በተለይ አሁን የፕሪሚየር ሊጉን ፉክክር ባየንበትና እንደው በዚህ ሲዝን ጠንካራ ፉክክር እንደሚገጥመን አውሮፓ ሻምፒዮንስ ሊግ ለመግባት እንኳን በተረዳንበት ሁኔታ ከአርሰናልና ሲቲ ጋር ተከታትለን መጨረስ ትልቁ ስኬታችን ነበር። ግን በግል ደግሞ ብሩኖ ፈርናንዴስ አሲስት በማድረግ 21 አሲስት አድርጎ የመጀመሪያው ነው ቻንስ ክሬት በማድረግ እንደው ስለ ብሩኖ ሳወራ እዚህ ጋር እንደው ቀኑ ስለሆነ ነው ዛሬ ቤተሰቦች እንጂ አንድ ቪዲዮ እንዲሁ ልጋብዛችሁ ወይ አይታችሁት ሊሆን ይችላል። የስካይ ስፖርት ጋዜጠኛ ነው ነገራችሁ ላይ እና ብሩኖ ፈርናንዴስ ቻንስ ክሬት በማድረግ አይደለም በእንግሊዝ በአውሮፓ የሚስተካከለው የለም ተጫዋቹን። ብሩኖ ፈርናንዴዝ በጣም በርቀት ተቀምጧል። ብዙ የጎል ማግባት እድሎችን በመፍጠር ባለፈው ሲዝን በመላው አውሮፓ እንኳን በእንግሊዝ ተዉትና አንድ የስካይ ስፖርት ጋዜጠኛ ታዲያ ይህን ቪዲዮ አይታችሁት ሊሆን ይችላል። ምስሉን ወይ ያስቀምጥላችኋለሁ ስክሪኑ ላይ፣ ቪዲዮውን ፈልጋችሁ ተመልከቱት። ይሄ ስካይ ስፖርት ጋዜጠኛ ታዲያ ንጽጽር ውስጥ ገባ ማለት ነው። ቻንስ ክሬት በሚለው ብሩኖ ፈርናንዴዝን ከሌሎች የፕሪሚየር ሊግ ክለቦች ጋር እያነጻጸረ ነው። እንደምትመለከቱት በጣም ጥቅጥቅ ምስሉ ላይ ታገኙታላችሁ። ጥቅጥቅ ብሎ የምታዩዋቸው በርካታ በጣም ጥሩ የሆኑ ተጫዋቾች ናቸው። ብዙ የጎል ማግባት እድሎችን በእንግሊዝ ፕሪሚየር ሊግ የሚፈጥሩ ብሎ ምስሉን አስቀምጥም። የሆነ ግራፍ ላይ በጣም ጥቅጥቅ ብለው የሚታዩ ተጫዋቾች አሉ። ተቀራራቢ የሆነ ቻንስ ክሬት ማድረግ የቻሉ ማለት ነው። ከዛ ደግሞ ተመልከቱ። አሁን ደግሞ ብሩኖ ፈርናንዴዝን ላሳያችኋልና ግራፉ ወደ ስር ነው ያለው። አብዛኞቹ ተጫዋቾች ቻንስ ክሬት ያደረጉት እሱ ደግሞ ብሩኖ ፈርናንዴዝም ብሎ ሲታይ የብሩኖ ፈርናንዴዝ ብቻውን ተነጥሎ ከላይ ሲባል ያው ቅርብ ከላይ ማለት አይደለም ቤተሰቦች፣ በጣም ርቋቸው እነኝህን ሁሉ የሊጉ ተጫዋቾች እንደ ዲክላን ራይስ ወይ በጣም ክሬቲቭ የሆኑ አማካዮች ባሉበት ሊግ ውስጥ ብሩኖ ፈርናንዴዝ ከሁሉም ግሩፕ መንጋ ተነጥሎ ከላይ በጣም ርቆ አናታቸው ላይ ተቀምጧል። ተመልከቱት። ብሩኖ ፈርናንዴዝ ደግሞ ያውላችሁ እዛ ጋር ብሎ ያ ጋዜጠኛ ያሳያል ማለት ነው። እና ይሄ ቪዲዮ ምናልባት ብሩኖ ፈርናንዴዝ ስለ ወደፊት እግር ኳስ ህይወቱ ዶክመንተሪ የሚሰራ ከሆነ ሊጠቀስ ሊገባ የሚችል በጣም እርግጠኛ ሆኜ የምነግራችሁ በጣም ኤፒክ የሆነ ቪዲዮ ነበር ማለት ነው። የስካይ ስፖርት ጋዜጠኛ የብሩኖ ፈርናንዴዝን ልዩ የሆነ ስፔሻል ሲዝን እና ብቃት የገለጸበት ቪዲዮ ማለት ነው። ከዚህ በላይ ብዙ ማለት አልፈልግም ቤተሰቦች። ማለት የምችለው ብቻ ብሩኖ ፈርናንዴዝ ይሄ ሽልማት እየተገባው ስለሚገባውም ያገኘ ተጫዋች መሆኑን ብቻ ነው። በርካታ ሽልማቶችን ባለፈው ሲዝን ባበረከተው አስተዋጽኦ እና ምርጥ ብቃት ምክንያት ማግኘት ችሏል። ዩናይትድ በሱ ምክንያት ኢቨን ከ20 በላይ አንዳንዶች እስከ 30 ምናምን ነጥብ ያደርሱታል በተለያዩ ውድድሮች። በሱ አሲስት ወይም ጎል ብቻ ዩናይትድ 3ኛ ደረጃ ይዞ ወደ አውሮፓ ሻምፒዮንስ ሊግ እንዲገባ አድርጓል። ስለዚህ ብሩኖ ፈርናንዴዝን ሽልማት ከአርሰናል ደጋፊዎች በስተቀር የትኛውም ዓለም ላይ ያለ እግር ኳስ ተመልካች የሚቀበለውና የሚስማማበት ሽልማት ነው። በመጨረሻ ይሄን ልበል፣ ብሩኖ ፈርናንዴዝ ቀጣይ የአንተን ሪከርድ የሚሰብር አማካይ አለ ወይ ብዙ አሲስት ያደረክበትን ተብሎ ሲጠየቅ እንደዚህ ሲል መለሰ። አዎ ብዙ የኔን ሪከርድ ሊሰብሩ የሚችሉ ተሰጥኦ ያላቸውን ተጫዋቾች አይቻለው ካለ በኋላ ይህም ተጫዋች ቶፕ 6 ውስጥ ካሉት መካከል ይገኝበታል ሲል ጥቆማ ሰጠ።
ምን ማለቱ ነው? ብሩኖ ፈርናንዴዝ ካሉት ቶፕ 6 ተጫዋቾች ውስጥ ክሬቲቭ የሆነ ብዙ አሲስት ሊያደርግ የሚችል ተጫዋች ማን ነው ተብሎ ሲታይ ያ ተጫዋች የማንቸስተር ሲቲው ሪያን ቼርኪ ሆኖ ተገኘ። እንደ ብሩኖ ፈርናንዴዝ እምነት ከሆነ ሪያን ቼርኪ በሲቲ ቤት የሚቆይ ከሆነ ቀጣዮቹ ዓመታት ላይ የሱን ሪከርድ የመስበር አቅም አለው። 21 የፕሪሚየር ሊግ አሲስቱን ሲል ብሩኖ ፈርናንዴዝ ይሄን ያህል ኢቨን ሲቲ ባላንጣችን ቢሆንም የትኛውም ክለብ ተጫዋች ቢሆንም ግን እግር ኳስን መሰረት አድርጎ ሲወራ ተጫዋቹ ከድጋፍ ወይም ከባላንጣነት ስሜት የጸዳ መሆኑን የሚያመለክት አስተያየት ነው። ቼርኪ የኔን ሪከርድ ሊሰብር ይችላል ብሎ አስተያየት የሰጠበት ብሩኖ ፈርናንዴዝ። ዜናዎቻችን የቀጥሉ ቤተሰቦች፣ መረጃዎቻችን አሁንም ወደ እናንተ ይደርሳሉ። ብዙ መረጃዎች አሉ። የዝውውር ዜናዎች የውስጥ እንደው ወጣ ያሉ ከዝውውርም ጋር የተያዙ ሊሆኑ ይችላሉ። ግን ደግሞ ሀሳቦች እና የግል አስተያየቶች የተካተቱበት ፕሮግራማችን ሰዓታቸውን እንዲሁ እየጠበቀ ወደ እናንተ መድረሳቸውን ይቀጥላሉ። እናንተ ብቻ እንደተለመደው ቪዲዮን ላይክ አድርጉልን ቤተሰቦቻችን። በመሃል እንዲሁ እናስታውሳችሁ፣ ሁሌም ሰፖርት የምታደርጉን በጣም ፖዘቲቭ የሆናችሁ እንከን ስህተት ብታዩብን የሀሳብ ልዩነት እንዲሁ ቢኖራችሁ እንኳን በጣም አክብራችሁ ሀሳባችሁን የምትገልጹ በጣም ጨዋ የሆናችሁ ቤተሰቦች ነው ያላችሁን ኦልሞስት በብዛት እና እናንተን ከልብ ነው የምናመሰግነው። በእናንተ እርዳታ በእናንተ እገዛ ነው ይሄ ቻናል ያለው። እኔም እዚህ ቻናል ላይ ያለሁት በእናንተ ብርቱ የሆነ ድጋፍ ስለሆነ እውነት ከልብ የመነጨ ምስጋና አቀርብላችኋለሁ። ወደ ቀጣይ መረጃ ልለፍና የካርሎስ ባሌባን ጉዳይ ላንሳ። ካርሎስ ባሌባ ትላንት ዝውውሩ ይፋ ሆነ። የትላንት የካርሎስ ባሌባ ዝውውር ግን ለእኔ በጣም ብዙ ነገሮችን ምላሽ የሰጠልኝ ሆኗል። ዝውውሩ አይደለም ምላሽ የሆነኝ፣ ምክንያቱም ዝውውሩ የሚጠበቅ ነው። ካርሎስ ባሌባ ወደ ዩናይትድ ይመጣል አይመጣም፣ ወይም ሜዲካል ይወርቃል አይወርቅም የሚለው ስጋት አልነበረም ለእኔ። ምክንያቱም ይሄ ኦልሞስት ይሆናል። በጣም ሬር ነው ሜዲካል ጉዳይ በኤደርሰን እንደደረሰው አይነት በሌላ ተጫዋች ላይ ይደርሳል ተብሎ ስለማይጠበቅ፣ በተለይ በባሌባ ላይ ጉዳት ስለነበረው ግን ያው ስጋት ነበረች። አሁን ትልቁ ነገር የባሌባ ዝውውር ይፋ ሲሆን ብዙ የምፈልጋቸው መረጃዎች ነበሩ። እኔም መስማት የምፈልገው ለእናንተም ላደርስ የምትፈልጋቸው መረጃዎች ነበሩ። ከዚህ በፊት ስለ ካርሎስ ባሌባ ሳወራ እዚህ ቻናል ላይ ሰምታችሁኝ ከሆነ በካርሎስ ባሌባ ዝውውር በጣም ደስተኛ ነኝ ብያችሁ ነበር። ካርሎስ ባሌባ አምና ባሳየው ብቃት ከሆነ ይሄን ያህል ኤክሳይትድ መሆን አይገባኝም። ምክንያቱም ካርሎስ ባሌባ አምና ጥሩ አልነበር። ነገር ግን ከዚህ በፊት ቪዲዮ ስሰራ እዚህ ቻናል ላይ የተከታተላችሁ ቤተሰቦች ስለ ካርሎስ ባሌባ የአምናው ሳይሆን የካቻምናው ሲዞኑን ያሳየውን ብቃት ነው ማየት ያለብን፣ መገምገም ያለብን። በአምናው ብቃቱ ካርሎስ ባሌባ ልለካው አይገባም የሚል ሀሳብ አንስቼ መረጃም ሳቀርብ ነበር፣ ስታቶቹን በመጥቀስ ማለት ነው። እና ምን ድምዳሜ ላይ የደረስኩት በግል መረጃውን ሳደርሳችሁ ይሄ ተጫዋች ትልቁ ስለመጣ ደስ ያለኝ ነገር ለዩናይትድ ያለው ፍቅር ነው፣ ፓሽን ነው። ተጫዋቹ ወደ ዩናይትድ ለመምጣት የከፈለው መስዋዕትነት ለእኔ እንደው ከዝውውርም በላይ ትልቅ ዋጋ አለው ብዬ ስነግራችሁ ነበር። አሁን እነኚህን ነገሮች በሙሉ ያረጋገጠልኝን ንግግር በቃለመጠይቁ በማንቸስተር ዩናይትድ የዩቲዩብ ቻናል ላይ በነገራችሁ ላይ አሁን ጋብዛችኋለሁ። ልክ ይህን ሰምታችሁ ስትጨርሱ ሂዱና በማንቸስተር ዩናይትድ ዩቲዩብ ቻናል ላይ ስለ ካርሎስ ባሌባ የ6 ደቂቃ ቪዲዮ አለ ተለቋል። ይህንን ቪዲዮ ተከታተሉት። ይህንን ከሰማችሁ በኋላ ልንገራችሁ አንዳንድ ነገሮችን ምን እንዳነሳ፣ ተጫዋቹ ዩናይትድ ለመምጣት ምን ያህል መስዋዕትነት እንደከፈለ በብዙ ጉዳይ ላይ ስራወራ። ይህንን ቪዲዮ ሄዳችሁ ለማረጋገጫነት እንደው እንደሚስማር ይሆናችኋል፣ ትከታተሉታላችሁ። ካርሎስ ባሌባን ይበልጥ እኔ ከነገርኳችሁ ወይም የኔን ግምት ካሰፈርኩት በላይ እናንተ በራሳችሁ አረዳት ትረዱታላችሁ። ምን አለመሰላችሁ የሁላችሁ እሱን መለስበታለሁ። አንዳንድ ጉዳይ ላይ የሰጠው በጣም ወሳኝ የሆነ ምላሽ ስላለ፣ ለምሳሌ ዩናይትድ ትላንት ይፋ ሲያደርገው አርዩ ባሌባ ብሎ ነበረ በኤክስ አካውንቱ የዩናይትድ ኦፊሻል የሆነ ገጽ ይፋ ያደረገው። ይፋ አደራረጉ ራሱ ይለያል አገባቡ። አርዩ ባሌባ ብለው ነው እንትን ያሉት። ለምንድነው አርዩ ባሌባ የተባለው ታውቃላችሁ? አንድ ትሬንድ አለ። ባለፈው ክረምት ላይ ወደ ማንቸስተር ዩናይትድ ልጁ እንዲመጣ በርካታ የዩናይትድ ደጋፊዎች እኛንም ጨምሮ በተለይ ካሳለፈው ሲዘን አንጻር ካቻምና ማለት ነው ፈልገን ነበር ሁላችንም። ዩናይትድ በዛ ሰዓት 100 ቢያወጣ ቪዲዮን ኬር አንጨነቅም ነበር። ክረምት ላይ ካስታወሳችሁ ትዝ ይላችኋል ቤተሰቦች። የምንፈልገው ባሌባ ብቻ እንዲመጣ ነበር።
እና የዩናይትድ ደጋፊዎች ታዲያ ምን ፈጠሩ? አንድ ትሬንድ ፈጠሩ ትዊተር ላይ። ይሄ ትሬንድ ምን ተብሎ ይጠራል? አም ባሊባ የሚል ትሬንድ ማለት ነው። አም ባሊባ ይባላል። ምናልባት አላውቅም፣ ይሄ ስም በራሱ እንደው ካርሎስ ባሌባ እግር ኳስን ሲያቆም በዩናይትድ በጣም ስኬታማ ሆኖ እንደው ሌጀንድ ሆኖ የሚያሳልፍ ከሆነ ልክ እንደ አንድ ትልቅ ብራንድ ተደርጎ ሁሉ ሊታይ የሚችል ነው። አላውቅም። የዩናይትድ ተጫዋቾች የዩናይትድ ደጋፊዎች ተጽዕኖ አያችሁ፣ ይህን ያህል ነው። አሁን እኔ አያም ባሊባ ብላችሁ ብትሉ ቃሉን አውቀዋለሁ። በቃ ልክ አሁን እንደ አዲዳስ ወይ ደግሞ እንደ ናይክ ወይ እንደ ትልቅ ግዙፍ ብራንድ ስሙ ለእኔ አዲስ አይደለም። ለየትኛውም የእግር ኳስ ቤተሰብ በተለይ በትዊተር ገጽ ላይ የምትከታተሉ ካላችሁ ይሄ ብራንድ የሆነ ጥሪ ነው፣ አነጋገር ነው እና ወደፊትም ባሌባ አይ ቲንክ በጣም የሚጠቀምበት ይመስለኛል። እሱም ቢሆን ያውቀዋል የዩናይትድ ደጋፊዎችን ኦብሴሽን ወደሱ ዩናይትድ ሲመጣና እሱ ደግሞ ወደኛ ለመምጣት ፍላጎት ማሳየቱን ተከትሎ በርካታ ደጋፊዎች እንደሚወዱት ባሌባ ያውቃል፣ በዚህ ትሬንድ ምክንያት ማለት ነው። እና አሁን ዩናይትድ ትላንትም ይፋ ያደረገበት አንዱ መንገድ አሪሁ ባሌባ አለንና ከዛ በኋላ ደግሞ ካርሎስ ባሌባ በቪዲዮ ተቀርጾ አይ አም ባሊባ ሲል ተናገረው። አክሰንቱ እንትን ነው የእሱ ታውቃለች፣ የካሜሮን ነው እና በሱ አክሰንት ደግሞ በጣም ደስ ይላል ሲናገረው ማለት ነው። እና በዚህ መልኩ ነው ዝውውሩን እንግዲህ ዩናይትዶች ይፋ ያደረጉት እሱ በሚታወቅበት ትሬንድ። አሁን ዝውውሩን እንዴት ይፋ እንዳደረጉትና እንደው የተለየ ድራማቲክ ለማድረግ እንደሞከሩ ከነገርኳችሁ ዘንዳ ወደ ሰጣቸው አስተያየቶች እና በውስጤ ስለመለስልኝ ነገር እንዲሁ ልንገራችሁ። ምን አለ መሰላችሁ? ካርሎስ ባሌባ ወደ ዩናይትድ ከመምጣቱ በፊት እንዴት የዩናይትድን ዝውውር ፈልጎት እንደነበረ የሚያሳይ አስተያየት ነው የሰጠው። ህልሙ ነው ታውቃላችሁ፣ ህልሙን ነው አሁን እየኖረ የሚገኘው እና በጣም ኤክሳይትድ እንደሆነ በተለቀቀው ቪዲዮ ላይ በሰጠው ቃለ መጠይቅ መመልከት ትችላላችሁ። እንደው ማን ነው በዩናይትድ ቤት በመምጣትህ ደስተኛ የሚሆነው እና አንተም ልታገኛቸው እንደው በጣም ደስተኛ የምትሆናቸው ሰዎች ማን ናቸው ተጫዋቾች ተብሎ ተጠየቀ። ሁለት ስም ጠቀሰ። አንደኛው በካሜሮን ብሔራዊ ቡድን አብሮት የሚጫወተውን ብሪያን ምቡሞን አለ። ሁለተኛው ደግሞ ሌኒ ዮሮ አለ። ሌኒ ዮሮ አብሮት በፈረንሳይ እንደተጫወተ ታስታውሳላችሁ ወደ እንግሊዝ ከመምጣቱ በፊት። እነኚህ ሁለት ተጫዋቾችን ለማየት በጣም ጓጉቻለሁ አለ። ምን ያህል ከዩናይትድ ተጫዋቾች ጋር ቀደም ብሎ ቁርኝት ጓደኝነት ፈጥሮ እንደነበር ከዚህ በፊት ስነግራችሁ ነገር ያረጋገጠበትን አስተያየት ነው በዚህ የሰጠው ማለት ነው። ህልሙን እየኖረ እንደሆነ ከተናገረ በኋላ በተለይ አባቱ አለ አባቴ ለዚህ ሁሉ ነገር መሰረቱ እሱ ነው አለ። ለምንድን ነው ቆይ ጎል ካስቆጠርክ በኋላ እንደዛ በጂምናስቲክ መልኩ የምትገለበጠው ሲለው አባቴ ነው ምክንያቱ አለ። ለምንድን ነው እንዲህ የምታደርገው ወይ የሆነ ጠንካራ ጎኑን አንስቶ ሲለው ለሁሉም ነገር አባቴ ነው አለ። ስለ አባቱ የሆነ ሰዓት ላይ ቪዲዮ ሰርቼ ነበር። አንዳንድ ሰዎች አሉ ይኸውላችሁ አባቱ ፕሮፌሽናል እግር ኳስ ተጫዋች ነው፣ ባሌባ ላይ ኢንቨስት አድርጓል። ይህን ስል ምን ለማለት ፈልጌ ነው? ቪዲዮ ላይ ባለፈው ነው ከተከታተላቸው የባሌባን ሙሉ ዜና ፕሮግራም ስሰራ ከትላንት በስቲያ የሰራሁት ቪዲዮ ወይ የመቼ ቪዲዮ መሰላችሁ? የእሁድ ቪዲዮ ላይ ነው የሰራሁት ስለሱ አባት ያወራሁበት ማለት ነው። እና ጀርባው ላይ ጎማ አስሮበት ነው ልምምድ ሲያሰራው የነበረው። በጎማ ዙሪያ ላይ እንትን እያደረገ ልጁ ፍሌክሲቢሊቲ እንዲያገኝና ሜንታሊ በጣም ንቁ እንዲሆን በሚል ጂምናስቲክ ወስዶ ሁሉ ሲያሰራው እንደነበረ የሚያሰራው ከሆነ ካደገ በኋላ አይደለም፣ ከልጅነቱ ጀምሮ ልክ እንደ ሳር ተክሎ እንደ ዛፍ እየኮተኮተ እያሳደገው ለዚህ ደረጃ ያበቃው አባቱ ነው። ቤተሰቦቻችን አባትየው ከጀርባው እንዳለ ነው የተናገረው። አባትየው ነው ለዚህ ሁሉ ነገር እንዲደርስ ያደረገው። ይህን የመሰከረበት ቪዲዮ ነው ማለት ነው በነገራቸው ላይ። እና ባሌባ ለምን አክሮባት ለመደ ቻለ? እንደ ናኒ ለምን ተገለባበጠ? ምክንያቱም አባትየው ጂም ቤት ወስዶ ስላሰራው። ለምን ፊዚካል ጥንካሬ ያገኘ? በጣም ግዙፍ ባይሆንም ግን ፊዚካሊ በጣም ጠንካራ ነው። ለምን ይሄን አደረገ? ምክንያቱም አባትየው ፊዚካል ስትሬንግ ስላሰራው። ምክንያቱም ፕሮፌሽናል እግር ኳስ ተጫዋች ስለነበር። ለምን ካርሎስ ባሌባ በጣም ፈጣን ሆነ? ምክንያቱም አባትየው ገና ልጅ እያለ በ9 ዓመቱ ጀምሮ እግር ኳስ ተጫዋች እንደሚሆን አስበው ይሄን ነገር ስላሰራው። ለምን ተጫዋቹ በዚህ ያህል ደረጃ ፕሮፌሽናል ሆነ፣ ፊት ሆነ ገና በ21 ዓመቱ ብላችሁ ስጠይቁ ደግሞ ምክንያቱም ከልጅነት ጀምሮ ኮች ያደረገው እና እዚህ ደረጃ እንዲበቃ ያደረገው በጎማ ወገቡ ላይ አስሮ ልምዶችን እንዲሰራ ሲያደርገው የነበረው በአባቱ ምክንያት ስለሆነ ነው። ኢት ኢዝ ኦል ኤቭሪቲንግ ማይ ፋዘር ብሎ ተጫዋቹ እዚህ ጋር አባቱን እየጠቀሰው ማለት ነው።
ከዛ ውጭ ደግሞ ባሌባ ምን ብሎ ተናገረ መስላችሁ? በኦልትራፎርድ መጥቼ ስጫወት ሾክ ነው የሆንኩት አለ። እንደ ኦልትራፎርድ በደጋፊ እንደው ስሜት የሚናጥ ስቴዲየም አይቻላቅም አለ። እና ለመጀመሪያ ጊዜ አባትየው ሲነግረኝ አባቱ በራሱ የዩናይትድ ተጫዋች የመሆን ህልም ነበረው እና የእሱን ህልም ነው ልጁ ላይ አጋብቶ በልጁ አስርጾበት በደሙ ለዩናይትድ የመጫወት ስሜት እንዲፈጠርበት እና የዩናይትድ ፍቅር ከልቡ እንዳይወጣ ያደረገው ማለት ነው። አባትየው የሰራውን አስተዋጽኦ እናንተ አይገባችሁም ቤተሰቦቻችን። ምናልባት ወደፊት በጣም ጥሩ የሆኑ መረጃዎችን ሰብስበን ስለ አባቱ በደንብ ሰራላችሁ ይሆናል። እና በኦልትራፎርድ እንደዚህ አይነት ኤሌክትሪክ የሆነ ስቴዲየም አትሞስፌር አይቼ አላቅም አለ። የትኛውም ተጫዋች ሊጫወትበት የሚመኘው አይነት ስቴዲየም ነው ኦልትራፎርድ አለ። በጣም ያስገረመኝ ነገር ደግሞ ዩናይትድን እንደሚከታተል ያረጋገጥኩት ስለ ሊዮን ጨዋታ ጠየቀው። ታስታውሳላችሁ? ከሊዮን ጋር ስንጫወት እየተመራን 4-2 በኋላ ላይ ደግሞ 4-1 ሆነን የአሸናፊነቷን ጎል አስቆጥረን በጣም ድራማቲክ የሆነ እኔ በህይወቴ ዩናይትድ ካደረጋቸው ጨዋታዎች የማርሰው ጨዋታ ነው። ካርሎስ ባሌባ ይሄን ጨዋታ ሁሉ አይቻለሁ አለ ቤቴ ቁጭ ብዬ። የሚያስገርም ነው። በህይወቴ እንደዚህ አይነት የስቴዲየም ድባብና እንደዚህ አይነት ጨዋታ ገጥሞኝ አያውቅም ሲል የተናገረው በጣም የሚገርም ጨዋታ ነበር ብሎ ባሌባ እሱን ጨዋታ ጠቀሰ ማለት ነው። ምን ያህል ዩናይትድን ከልቡ እንደሚወድና ዩናይትድን እከታተላለሁ ስለ ዩናይትድን ስደግፍ ያደርኩት ወይ ደግሞ ሩቨን ቫን ፐርሲ ወደ ዩናይትድ ሲመጣ ትንሹ ልጅ ሆዴ ውስጥ ያለው ተላወሰና ዩናይትድ ግባ አለኝ ብሎ እንዳለው ሳይሆን በጣም እንደው ሊሆንም ይችላል ያው አጋኖት ይሆናል። ቫን ፐርሲ ወደ ዩናይትድ ከአርሰናል ሲመጣ እንደዚህ ያለበት መንገድ ወይ የገለጸበት መንገድ ተጋንዶ ሊሆን ይችላል። የባሌባ ግን እውነተኛ ነው እያልኳችሁ ነው። ወደ ዩናይትድ በመፈረሙ ለዩናይትድ በመጫወቱ ዝም ብሎ እንደው መናገር ስላለበት ዩናይትድ ትልቅ ክለብ ነው፣ ዩናይትድ ከዓለማችን ላይ ካሉ ቁንጮ ክለቦች መካከል አንዱ ነው እያለ ለማለት አይደለም ይህንን ነገር የተናገረው። ፍሮም ሂዝ ሄርት ከልቡ ነው ስለ ዩናይትድ ፍቅር ሲያወራ የነበረው። አንድ ነገር ተናገረ። ብዙ እዚህ ጋር እንደው ስለሱ ዝውውርን በተመለከተ እንደዚሁ ማውራት ምናልባት ሊያሰለቻችሁ ይችል ይሆናል፣ ግን አንዷን የተናገራትን ነገር እሷን ግዴታ መናገር አለብኝ። ባሌባ ለደጋፊዎች ምን አይነት መልእክት ታስተላልፋለህ ተብሎ ሲጠየቅ ሁሉንም ነገር ለዚህ ባጅ ይሰጣለዋል። ለማንቸስተር ዩናይትድ እና ለዚህ ክለብ ሜዳ ላይ የቻልኩትን በሙሉ I will do everything or I will give everything ብሎ ነው የገለጸው። for the badge and for this club ሲል ተናገር። የትኛው ተጫዋች ነው ወደ ዩናይትድ መጥቶ እነ ማቲያስ ኩኛ ሲፈርሙ አይተናል፣ እነ ብራያን ምቦሞ ሲፈርሙ አይተናል። ኮሚትመንት የላቸውም እያልኩ አይደለም፣ ግን ለደጋፊ መልእክት አስተላልፍ ተብሎ ሲጠየቅ የተናገረው ነገር ለማንቸስተር ዩናይትድ ምንም ነገር አደርጋለዋል። ምንም ነገር ተጫዋቹ ከዚህ በላይ ዩናይትድ ደጋፊ መሆኑን የሚያረጋግጥ ቃል የለም። ተጫዋቹ ሊትራሊ ለማንቸስተር ዩናይትድ ሜዳ ላይ ደሙን እንደሚያፈስን የተናገረው ይህንን ነው እኔ የፈለግኩት። ከዚህ በፊትም ስላችሁ የነበረው ካርሎስ ባሌባ በዩናይትድ ቤት ሊሳካለት ይችላል። ተጫዋቹ እንደ ሌሎች ዝውውሮች አይደለም። ምክንያቱም እስከ ሜዳ ላይ እስካለ ድረስ የሚሰስት ተጫዋች አይደለም። ጉልበቱን አቅሙን ለዩናይትድ ይደማል አስፈላጊ ከሆነ ሜዳ ላይ። የቪዲችን ጉዳይ ታስታውሳላችሁ። ምናልባት ዩናይትድን ቀደም ብላችሁ የምታይ ከሆነ እሱ ሲከላከል እኮ ቤተሰቦቻችን እየደማ ራሱ አይቆምም። እየደማ ራሱ ሕክምና ስጡኝ ብሎ የሚንከባለል ተጫዋች እኮ አይደለም። እስከ ደሙ ይጫወታል። እስከ ደሙ ድረስ ይፋለማል። ተከላካዮች ጎል እንዳያስቆጥሩ ይከላከላል። ኢቨን የመሬት ላይ ኳስ ሁሉ ሳይቀር በጭንቅላት እየገጨ ማለት ነው ተወርውሮ ልክ እንደ ዋናተኛ ኳስ ለመመለስ የሚጥር ተከላካይ ነው። ምክንያቱም ኳሱ ከወረደ በእግር ተመቶ ጎል ይቆጠራል። ስለዚህ እዛ ጋር ያ ተጫዋች እግሩን ይሰነዝርብኛል፣ ጉዳት ያደርስብኛል ብሎ እንኳን የሚያስብ ተከላካይ አይደለም። ቪዲች ይሄን ያደርጋል። እስከ ሳሩ ድረስ በቴስታ ለመቅጨት ወደ ታች የሚወርድ አይነት ተከላካይ ነው እየደማ። ስለዚህ ካርሎስ ባሌባም ለዩናይትድ ይሄን የሚያደርግ ለክለቡ ፓሽን ያለው ተጫዋች ነው፣ ያስፈረም ነው። ዩናይትድ የሚያስፈልጉት አንድ ባሌባ ብቻ አይደለም፣ በርካታ ባሌባዎች ያስፈልጉታል። ለክለቡ መጫወት ለባጁ መጋደል የሚፈልጉ የብራይተኑ አሰልጣኝ ይሄ ዝውውር ከተጠናቀቀ በኋላ አንድ ጥያቄ ተጠየቁ። ካርሎስ ባሌባን ለማስፈረም ሌሎች ክለቦች አልነበሩም ወይ ተብለው ሲጠየቁ አማራጭ አልሰጠንም አሉ። ሌሎች ትልልቅ ክለቦች ነበሩ፣ ካርሎስ ባሌባን እናዘዋውር ብለው ጠይቀውን ነበር፣ ግን ሁል ጊዜም ቢሆን ባሌባ ለእኛ አንድ ነገር አስምሮ ይነግረን ነበር አሉ። የብራይተኑ አሰልጣኝ ነው ይህንን ያሉት ማለት ነው። እና ካርሎስ ባሌባ ሁል ጊዜም ቢሆን
ማንቸስተር ዩናይትድ ብቻ ብሎ ስለነገረን ሌሎች ክለቦችን ጋር መሄድ አልቻልም። ምክንያቱም ገፍቶ የመጣው ጥያቄ ያቀረበው ካርሎስ ባሌባ ስለሆነ ነው እኛ ወደ ዩናይትድ ልቀቁኝ ብሎ እና ማንቸስተር ዩናይትድ የእሱን ቃል ሰምቶ ወደኛ የመጣው። ስለዚህ እንዴት ብለን ከሌሎች ክለቦች ጋር ድርድር ውስጥ እንግባ? ፍላጎታቸውን ገለጹልን። ሊያስፈርሙት እንደሚፈልጉም አሳወቁን። ግን ደግሞ ልጁ ክፍተት አልሰጣቸውም። ዩናይትድን መጠበቅ ፈለገ። ዩናይትድን መረጠ። በዛ ምክንያት የብራይተንን የመደራደር አቅም አሳጣ ብለው ነው የተናገሩት አሰልጣኙ የብራይተኑ ማለት ነው። እና ማንቸስተር ዩናይትድ የሚያገኘው ተጫዋች ግን በጣም አስደናቂ ተጫዋች ነው። የትኛውም የተሰለፈበት ክለብ ትልቅ ፖቴንሻል ያለው ትልቅ ደረጃ መድረስ የሚችል በጣም በጣም ጥሩ ተጫዋች ነው። ይህን ተጫዋች ከልጅነቱ ጀምሮ እንዲሁ ከ19 ዓመቱ ማለት ነው ያሳደግ ነው እና በደንብ ያጎለበት ነው ልጅ ነው እና ዩናይትድ በካርሎስ ባሌባ በኩል በጣም ጥሩ አማካይ አግኝቷል ብለው ሁሉ ሳይቀር ነው የብራይተኑ ሰው በዚህ መልኩ ተጫዋቹን ያመሰገኑት እና ጥሩ የሆነ የወደፊት የእግር ኳስ ሕይወት እንዳለው በዩናይትድ ቤት መስክረው የተናገሩለት ማለት ነው። ፋቢያን ሀዝለር የብራይተኑ አሰልጣኝ። አንድ ነገር እንደው መናገር ስላለብኝ ነው አንድ ነገር ልናገር እዚህ ጋር። ለምን መሰላችሁ ቤተሰቦች? ይሄ ንግግሬ ከራሱ ከካርሎስ ባሌባ ንግግር የተወሰደ ነው እና ካርሎስ ባሌባ ሲያወራ ምን ብሎ ተናገረ መሰላችሁ? ስለ አምና አቋሙ ነው የተናገረው። ተጫዋቹ ምን ያህል እንደው ወርዶ እንደነበረ እና እሱም ያውቀዋል ለምን እንደወረደ ማለት ነው አምና እና ምክንያቱን ለመናገር ነው ሙከራ ያደረገው። በዚህ የተነሳ እኔም ደግሞ ከዚህ በፊት ስላችሁ የነበረውን ነገር ይበልጥ ያጠናከረልኝን አስተያየት ወይ ምላሽ የሰጠኝን ነገር ተናገረ። ካርሎስ ባሌባ አምና ፍጹም ደስተኛ አልነበር በብራይተን። በዛ ምክንያት ነው የአቋም መቀነስ ያመጣው። ከዛ በይፋ ሁሉ የብራይተን ደጋፊዎችን ይቅርታ ጠየቀ። ተጫዋቹ ከልቡ እየተጫወተ እንዳልነበረ ያረጋገጠበትን አስተያየት ነው የሰጠው። ፕሮፌሽናል አይደለሁም፣ እንደው ለእናንተን አላከበርኩም። አምና ባሳየሁት አቋም የብራይተን ደጋፊዎች ሜዳ ላይ ሁሉ ልትጮሁብኝ ይገባ ነበር አለ። ልትጮሁብኝ ይገባ ነበር። የስንብት ቪዲዮ ላይ ነው ይሄንን ያለው። ካርሎስ ባሌባ የስንብት ቪዲዮ ብላችሁ ትዊተር ላይ ግቡና ተመልከቱት። ትዊተር ላይ በብዛት አለ። እናንተ የብራይተን ደጋፊዎች አምና ልትጮሁብኝ ይገባ ነበር፣ ቡ ልትሉኝ ይገባ ነበር። ግን ለእኔ ያላችሁ ፍቅርና ለእኔ ያላችሁ አክብሮት እንደዛ እንድታደርጉ አላስቻላችሁም። ስለዚህ ዝም አላችሁኝ፣ ታገሳችሁኝ እንጂ አምና ባሳየኋችሁ ደካማ የሆነ ብቃት ኢቨን ተቃውሞ ሁሉ ልታደርሱብኝ ይገባ ነበር ሲል ነው ተጫዋቹ ምን ያህል አምና የዩናይትድ ዝውውሩ ባለመሳካቱ ምክንያት የሜዳ ላይ እንቅስቃሴውን እንደጎዳ እና ከአቅም በታች የሚለውን እዚህ ጋር በቅንፍ አድርጉት፣ በኮቴሽን ከአቅም በታች አምና እንዲጫወት እንዳደረገው የሚጠቁም አስተያየቱን ነው ማለት ነው ካርሎስ ባሌባ የሰጠው እና በጣም በበርካታ ጉዳዮች ላይ አስተያየቱን ሰጥቷል። እዚህ ጋር ግን ይብቃኝ፣ አላሰልቻችሁ ቤተሰቦቻችን። ምናልባት የቀረህ ነገር ካለ በሱ ዙሪያ የተሰጡ ሌሎችም አስተያየቶች ስላሉ እነሱን በነገ ቪዲዮ ላይ እንዲሁ በመለስባቸው የሚሻል ነው የሆነው። ለማንኛውም ግን ካርሎስ ባሌባ አራተኛው የማንቸስተር ዩናይትድ ካሜሮናዊ ተጫዋች ሆኖ ፈርሟል። ከዚህ በፊት እንደምታውቁት ኤሪክ ዲጄምባ የተባለ ተጫዋች ተጫውቷል። ካሜሮናዊ ሆኖ የቅርብ ናይትሜራችን ደግሞ አንድሬ ኦናናም ካሜሮን ተጫዋች ነበር። ብሪያን ምቡሞ አስደናቂ አጥቂ ተጫዋች አሁንም የዩናይትድ ተጫዋች ነው። ስለዚህ ካርሎስ ባሌባ ደግሞ አራተኛው ካሜሮናዊ ሆኖ ለዩናይትድ የተጫወተ ተጫዋች ሆኖ ፊርማውን በይፋ ኑሮ 20 ቁጥር ማሊያውን ተረክቦ ለምን 20 ቁጥር ማሊያ ሁሉ እንደወሰደ አስተያየቱን የሰጠበት ሁኔታ አለ። ዩናይትድ አፍሪካውያን ተጫዋቾችን በተለይ አሁን በርከት ያሉ ካሜሮናውያን ደጋፊዎችን እንደሚያፈራ በካርሎስ ባሌባ አማካኝነት እርግጥ ነው። እንደውም አንድ ኮሜንታተር ምን ያለ መሰላችሁ? በካርሎስ ባሌባ መፈረም ምክንያት ካሜሮን ውስጥ ኢቨን ከአፍሪካ ዋንጫ አንድ ሀገር ሻምፒዮን ስትሆን በገፍ ተወጥቶ ከሚጨፈረው በላይ ለካርሎስ ባሌባ የዩናይትድ ዝውውር ካሜሮን ውስጥ የሚገኙ የዩናይትድ ደጋፊዎችም እንዲሁም ሌሎች ካሜሮናውያን የሚጨፍሩ ይመስለኛል ሲል አስተያየቱን ሰጥቶ ነበር እና ብዙ ደጋፊዎችን ዩናይትድ ከካርሎስ ባሌባ ሀገር ካሜሮን ማፍራቱም ከዚህ በኋላ የሚጠበቅ ነው። ካርሎስ ባሌባ ወደ ወደድከው ወደ ፈቀድከው እስከ ደም ጠብታ ድረስ እታገልለታለሁ ወዳልከው ማንቸስተር ዩናይትድ እንኳን ደህና መጣ እንላለን።
ወደ አጫጭር ዜናዎች እንለፍ። ቤተሰቦች አሁንም አብራችሁን ሁኑ። መረጃዎቻችን ገና ናቸው፣ መድረሳቸውን ይቀጥላሉ ወደ እናንተ። የቢቢሲው ጋዜጠኛ ሲሞን ስቶንስ አንድ መረጃ ይዞ ወጣ እና ይሄን መረጃ ላቅርብላችሁ። በጣም አጭር የሆነ ነገር ነው የተናገረው በትዊተር አካውንቱ ላይ። በእርግጥ በቢቢሲ ዌብሳይት ላይ የሆኑ ነገሮችን ጽፎበታል፣ ግን ለእኛ በጣም የሚጠቅመን ነገር አንድ ነገር ተናገረው። እሱ ምንድን ያለው በየትኛውም መንገድ ይሆን በየትኛውም መንገድ የዝውውር መስኮቱ ከመዘጋቱ በፊት ማንቸስተር ዩናይትድ የግራ ተከላካይ መስመር ተጫዋች ያመጣል ወይ ማምጣቱ አይቀርም የሚል አንድምታ ያለው ጽሁፍና መረጃ ነው ያሰፈረው። የዝውውር መረጃ ማለት ነው። ስለ ማንቸስተር ዩናይትድ የግራ ተከላካይ ቦታ ላይ ተጫዋች ማምጣት አይቀሬነት ከዚህ በፊት ፋብሪዞ ሮማኖ ሁሉ ሳይቀር አረጋግጦልናል። ትላንት ደግሞ የቢቢሲው ሲሞን ስቶንስ ነው ይሄን ጉዳይ እያረጋግጠው። ሌላ በጣም የሚታመን ክሬዲብል የሆነ ጋዜጠኛ። ስለዚህ ዩናይትድ ቢያንስ የዝውውር መስኮቱ ከመዘጋቱ በፊት ኦልሞስት አንድ ተጫዋች ማስፈረሙ ግድ ነው። እሱም የግራ መስመር ተጫዋች ነው። ግን ደግሞ ይህን ተጫዋች ዩናይትድ ሲያመጣ በየትኛውም መንገድ ብሏል ሲሞን ውስጥ። ይሄን ያለበት ምክንያት አለው። ምክንያቱም ዩናይትድ ገንዘብ ለማውጣት ይፈልጋል። እዚህ ቦታ ላይ ገንዘብ ሊያወጣለትም ፈቃደኛ የሆነው ሉዊስ ሆል ነበር። ለእሱም ዝውውር እስከ 60 ምናምን መሄድ ፈልገው ነበር፣ 60 ቢሊዮን ፓውንድ አካባቢ። ግን እንደሰማችሁት ዜናውን እንዳደረስናችሁ ኒውካስል ዩናይትዶች ሪከርድ ገንዘብ ፈለጉ፣ እስከ 80፣ አንዳንዶቹ ከ80 በላይ ሁሉ ይላሉ። ዩናይትዶች አይ በቃ ስለዚህ ቀጣይ ክረምት ላይ እንመለስበት ብለው ቀጣይ ክረምት ላይ አያገኙት እኔ እርግጠኛ ባልሆንም እንደው በጣም አስቸጋሪ ይሆናል ይበልጥ ብዬ ባስብም፣ ግን ከዚህ ተጫዋች ዝውውር ተስፋ ቆርጠው ተቀምጠዋል። ምክንያቱም ኒውካስሎች መሸጥ አልፈለጉም። ስለዚህ ሌሎች አማራጮች አሉ። ዩናይትድ አሁን ማውጣት ከፈለገ ምን እያሰበ ነው የሚያወጣው? ቀጣይ ክረምት ላይ ስለምመለስ ሉዊስ ሆል ዝውውር ላይ አሁን በዚህ ቦታ ተጫዋች ካስፈረምኩ ወይ በትንሽ ባጀት ነው ተጫዋች የማመጣው የሚል ውሳኔ ነው የተደረሰው በዩናይትድ በኩል። ምክንያቱም ቀጣይ ላይ በጣም ብዙ ገንዘብ ሊያወጡ ስላሰቡ አሁን 50 ወይ 60 ቢሊዮን ፓውንድ አውጥተው የግራ መስመር ተከላካይ ተጫዋች ማምጣት አይፈልጉም። ሌላው በየትኛውም መንገድ ብቻ ያመጣሉ ብሎ ያለው የውሰት አማራጭም እንደዚሁ ስላላቸው ነው። በውሰት ተጫዋች ለማስፈረም የግራ መስመር ተከላካይ ጥያቄ እያቀረቡ እንዳሉ እናንተም ሰምታችኋል። ቀጣይ ዜና ማድረሳችሁ ስለ ባልዴ ነው። ስለ ባልዴና የባርሴሎና መልቀቅ ጉዳይ ቀሪነት ከዚህ በፊት በተደጋጋሚ ከሚታመኑ የዜና ምንጮች ስናደርሳችሁ ቆይተናል። ይሄን ማለት ፈልጎ ነው ማለት ነው ሲሞን ስቶንስ ስለ ማንቸስተር ዩናይትድ አይቀሬ የሆነ ግን በየትኛውም መንገድ ይሆን የግራ መስመር ተከላካይ ያመጣሉ ብሎ ያለው። ጉዳዩን ላብራረው ለምን እንደዚህ እንዳለ በሚል ነው። አሁን የምናልፈው ስለ ባልዴ ጉዳይ በኋላ ልመለስበት፣ ምክንያቱም ሪያል ማድሪድ ቤት ትልቅ ጥበቃ ስላለ ነው። አሁን የማወራችሁ ዜና ዝም ብሎ ተባራሪ የሆነ ዜና ከትዊተር አካውንቶች የተገኘ ዜና አይደለም። እጅግ ከሚታመኑ ከወደ ስፔን መቀመጫቸውን ያደረጉ ምንጮች ሪያል ማድሪዶች ከዩናይትድ የሆነ ጥያቄ እየጠበቁ ነው ብለው ዘገቡ። በተለይ ዛሬ የሪያል ማድሪዶች ጥያቄ ይመጣልናል ብሎ መጠበቅ በተለይ አንድ ተጫዋች ላይ ያነጣጥራል። ብዙዎች እንደው ቹዋሜኒን መጥቀስ እዚህ ጋር ፈልገዋል። ግን ኦልሞስት ዩናይትድ ሶስተኛ አማካይ ስላስፈረመ የቹዋሜኒን ጉዳይ እኔ በግሌ እዚህ ጋር ገድጌዋለሁ። ስለዚህ ስለሱ ማውራት አሁን አልፈልግም። ግን እዛው ማድሪድ ቤት ደግሞ ዩናይትዶች የሚፈልጉት አንድ ተጫዋች አለ። እሱም ተጫዋች ደግሞ አማካይ ነው። ይህንንም ጉዳይ እንደሆነ መቀበል አልፈለኩም። ግን ያው የስፔን ትልልቅ መገናኛ ብዙሃን ናቸው ይህን ዜና ያደረሱት። የእነሱን መረጃ ደግሞ እንደው መቃወምና አይሆንም ብሎ መናገር እንደው እንደኔ ግብዝነትም ይመስላል። ምክንያቱም እነኛ ሚዲያዎች በጣም ቅርብ የሆኑ ለማድሪድ ሰዎች ናቸው እንግዲህ ይህን መረጃ የሚያወጡት እና የሆነ ነገር ባይኖር የሆነ ነገር ባይሸታቸውና የሆነ እንቅስቃሴዎች ባይኖሩ ዝም ብለው ያወራሉ ብዬ በግሌ አላስብም። ምናልባት ሌሎች ክለቦች እንዲያስፈርሙት በዩናይትድ ስም መገፋፋት ፈልገው ካልሆነ በስተቀር ይህም ሊሆን የሚችልበት እድል አለ። ተጫዋቹ ካማቪንጋ ነው። ስለ ካማቪንጋ እያወራው ነው። አሁን ካማቪንጋ ወደ ዩናይትድ ሊመጣ ነው የሚል ዜና ስነግራችሁ ለእናንተም እኔ ትንሽ እየከበደኝ ነው። ለምን ዩናይትድ ሶስተኛ አማካይ ስላመጣ ባሌባ ስለፈረመ ታዲያ ለምንድን ነው ለካማቪንጋ እስከ 50 ሚሊዮን ፓውንድ ዩናይትድ የሚከፍለው? ዋይ ይሄ ትልቅ ጥያቄ ነው። ደጋፊዎች አሁንም እያነሱት ያለው
ካማቪንጋ በእርግጥ ይሆንላችሁ ለምን መሰላችሁ ይሄን ዜና ማቀርቡ ሊመጣም ይችላል ብዬ እንዳስብ የሆንኩት አንደኛ ተጫዋቹ የግራ ተከላካይ ሆኖ መጫወት ይችላል ተብሏል። ካስታወሳችሁ በሪያል ማድሪድ ቤት በግራ ተከላካይነት ልጁ በሆኑ ጨዋታዎች ላይ ተጫውቷል። ይሄ ቨርሲቲሊቲው ዩናይትድ እንዲያስፈርሙት ሊያደርጋቸው የሚችል አንዱ ትልቁ ምክንያት ነው። እኔም ዜናውን ለእናንተ ላደርስ የሆንኩበት ትልቁ ምክንያት ነው። ቶታሊ ልጁ የአማካይ ስፍራ ተጫዋች ቢሆን እንደው የዚህን ተጫዋች ዜና ለእናንተ በድፍረት አምጥቼ መናገር አሁንም ቢሆን በጣም ይከብደኛል። ግን ደግሞ ቨርሳታይል ከሆነ በግራ ተከላካይ ቦታ ላይ ካማቪንጋ መጫወት የሚችል ከሆነ ዛትሶኬ ዩናይትድ ቢወስደው በጣም ጠቃሚ የስኳር ተጫዋች ነው የሚሆነው። እኔም በዚህ መንገድ ነው ያሰብኩት ማለት ነው። ምክንያቱም አሁን ለምሳሌ የአርሰናሉንም ሉዊስ ስኬሊ ተብሎ ተወርቷል አይደል? በነገራችሁ ላይ ሳሙኤል ሉካረስት እንደው ትላንት መረጃ ላደረስኳችሁም እንጂ አሁንም ማንቸስተር ዩናይትድ ማይልስ ሉዊስ ስኬሊ በአርሰናል እንደሚሸጥ ያምናሉ። ተጫዋቹ 60 ሚሊዮን ፓውንድ የሚቀርብላቸው ከሆነ አርሰናሎች እንደሚሸጡት እሱም ወደ ዩናይትድ እንደሚመጣ ዩናይትዶች በደንብ አድርገው ያውቃሉ። ምንም እንኳን ተጫዋቹ ዋነኛ መጫወት የሚፈልገው ቦታ 6 ቁጥር የአማካይ ስፍራ ቦታ ቢሆንም ግን ተጫዋቹ ለገበያ የቀረበ ነው፣ ይሸጣል የሚል እምነት አላቸው ዩናይትዶች። አሁንም የተረዳሁት ነገር የሁለቱ የካማቪንጋ እና የማይልስ ሉዊስ ስኬሊ ነገር ምንድን ነው? ሁለቱም የግራ ተከላካይ ሆነው መጫወት ስለሚችሉ ይበልጥ ዩናይትድን ያጠናክሩታል። ምክንያቱም አንደኛ በሎክሾው ሁሌ አንዝግም፣ ሎክሾው ስህተት ይሰራል ብለን አንሳቀቅም፣ ይጓዳል ብለን አንሳቀቅም። ስለዚህ እነኚህ ተጫዋቾች ኤኒታይም ሰዓት እንደው ገብተው የሎክሾውን ቦታ መሸፈን የሚችሉ ናቸው። እንደው ብቃታቸው ልክ ፒውር የሆነ የፉልባክ ተጫዋች ሚናን መጫወት ይችላሉ የሚለው እንዳለ ሆኖ ግን ዩናይትድ አሁን ካለበት ጉዳት የባሰ የሚሆን አይመስለኝም። ስለዚህ ይሄ ቨርሲቲሊቲያቸው ዩናይትድ አሁንም ኮንሲደር እንዲያደርጋቸው ክለቡን ያደርገዋል። ሌላው ደግሞ አማካይ ቦታ ላይ አሁንም ቢሆን ዩናይትድ ካርሎስ ባሌባን እስከ ሴፕቴምበር መጨረሻ ያገኘው የሚያስገርም ነው። ሜሰን ማውንት ጉዳት ላይ ነው። ማነው ስሙ ኡጋርሴም ቢሆን ጉዳት ላይ ነው። ኤኒታይም አሁን ያሉት የዩናይትድ አቬይለብል የሆኑ አማካዮች ዩሪ ቲልማንስ አሁን ትንሽ አምና 20 ምናምን ጨዋታ ያደረገው ታውቃላችሁ። በአስቶን ቪላ የጉዳት ሂስትሪ ይዞ ነው የመጣው። ሳንቶስ ነው ብዙ የጉዳት ሂስትሪ የሌለበት ተጫዋች እና ኮቢ ሜኖም እንደው አልፎ አልፎ ብዙም ባይሆን አልፎ አልፎ ጉዳት እንትን አለበት። በተለይ በዩሪ ቲልማንስ አሁን ተማምነን ሲዙሩን በሙሉ አንዘልቅም። በነገራችሁ ላይ ዩናይትድ ምናልባት 50 ምናምን ጨዋታ ያደርጋል። ባለፈው 25 ጨዋታ ነው ያደረገው። አያችሁ ምን ያህል ልጁ ሲዝኑን በሙሉ አቬይለብል እንዳልሆነ ያሳያችሁ። ስለዚህ አሁን እነኚህ ተጫዋቾች መጡ ማለት ወይ ካማቪንጋ መጣ ወይ ደግሞ ማይልስ ሉዊስ ስኬሊ መጣ ማለት ይሆናል ብዬ አላስብም። ሉዊስ ስኬሊ ግን አሁንም ፖሲቢሊቲ ነው። ግን ካማቪንጋ በደንብ ያመዘነ ይመስላል። ለዩናይትድ በጣም በጣም ጠቃሚ ተጫዋቾች ይሆናሉ ማለት ነው። እዚህ ጋር ክፍተት ከተፈጠረ ወይ ካርሎስ ባሌባ ይላመዳል የሚል እምነት አለኝ። በፍጥነት እሱ አገግሞ ተሽሎት በደንብ ከተላመደ ጥሩ፣ ካልተላመደ ግን ሌሎች ተጫዋቾች የሚጎዱ ከሆነ ግን ያን ቦታ መሸፈን የሚችል ተጫዋች ይሆናል ማለት ነው ካማቪንጋ ወደ ዩናይትድ የሚመጣ ከሆነ እና በዚህ ምክንያት የዜናውን ልቀበለው እኔ ችያለሁ። ለእናንተም አምኜበት ሊሆን የሚችል ዜና ነው ሊዛወር ይችላል ብዬ ስላሰብኩ ስሙን አንስቼ አውርቻለሁ። እና አሁን በርካታ ሚዲያዎች ከወደ ስፔን ያሉ ዩናይትድ እንደውም ለ23 ዓመቱ ፈረንሳዊ አማካይ ስፍራ ተጫዋች በይፋ የዝውውር ጥያቄ ለቀርብ 50 ሚሊዮን ዩሮ ተዘጋጅተዋል ብሎ አለ። እንደው ሳወራ ቁጥሩን ብዙ ጊዜ በ50 ሚሊዮን ፓውንድ ቅድም ብያችሁ ሊሆን ይችላል፣ ግን ዩሮና እንትን ያምታታሉ። ብዙ ጊዜ ግን ልዩነት አላቸው። 50 ሚሊዮን ዩሮ ነው ዩናይትድ ለማቅረብ ተዘጋጀ ተብሎ የተገለጸው። ኮንትራቱ በማድሪድ ቤት እስከ ጁን 2029 ድረስ አለው። ተጫዋቹም ቢሆን በማንቸስተር ዩናይትድ ቤት መጥቶ ከማድሪድ ቤት ወጥቶ እንዲሁ መጫወት አይፈልግም። ዩናይትድ ቤት መጥቶ መጫወት አይፈልግም ሳይሆን የተባለው ማድሪድ ቤት መቆየት ይፈልጋል። ትልቁ ስጋት አሁን እኔ ያለኝ ይሄ ነው። መልቀቅ አይፈልግም እና ዩናይትድ ማድሪድን መልቀቅ የማይፈልግ ተጫዋች አስፈርሞ እንዴት ሊሆን ነው የሚለው ሌላው ትልቁ ጥያቄ ነው። ይሄ ነገር ያለው በክለቡ በማድሪድ ምክንያት ነው። ምክንያቱም ማድሪዶች ፖሽ እያደረጉት ነው እንዲለቅ። ጆሴ ሞሪኖ ብዙ የመጫወት እድል እንደማይሰጡት ለካማቪንጋ በግልጽ አስምሮ ነግረውታል፣ አሳውቀውታል። ተጫዋቹ ግን አይ አለቅም ማድሪድ ቤት መቆየት ይሻለኛል እያለ ነው። ዩናይትዶች ደግሞ ተጫዋቹን ለማስፈረም እየተንቀሳቀሱ ነው ብለውናል የስፔን እጅግ ታማኝ የሆኑ የመገናኛ ብዙሃን። ሌላው ባልዴ ነው። ከወደ ስፔን ዛሬ ከወጡ መረጃዎች መካከል ወደ ዩናይትድ እንዲመጣ ጥረቶች እየተካሄዱበት ነው ብለው የዘገቡልን አሌሃንድሮ ባልዴ ሲሆን ዩናይትድ ለዚህ ተጫዋች ዝውውር በድምሩ ሊያቀርብ ያሰበው ሂሳብ 30 ሚሊዮን ዩሮ ነው።
ኢማጅን እንግዲህ ባልዴንም አምጥተው አሁን ደግሞ ካማቪንጋንም በጣም የሚጋጭ ዜና ይመስላል። ሁለቱንም አንዱን በ30 አንዱን በ50 ሚሊዮን ፓውንድ ምን አስበው ነው ይሄን መረጃ ወይ እነኝን ተጫዋቾች የፈለጓቸው ዩናይትድ አመራሮች የሚለው በኋላ የምናውቀው ጉዳይ ይሆናል። የዝውውር መስኮቱ በተለይ ሲዘጋ ወይም አንዳንድ ጉዳዮች በኋላ ላይ ዜና ሲወጡ ማለት ነው። ግን እኔ ሁለቱም የሚሆን ዝውውር እንዲሁ አይመስለኝም። ከሁለቱ አንዱ ሊሆን ይችላል። 80 ሚሊዮን ዩሮ አውጥተው ሁለቱንም የሚያስፈርሙበት ምክንያት ግን ለእኔ በግልጽ አይታየኝም። ምክንያቱም ዩናይትድ የሚያስፈልገው አሁን ይበልጥ ባልዴን ካስፈረመ ሴንተር ባክ ለምን አያመጣም? አጥቂ መስመሩን እኔ ብዙም ትኩረት አልሰጠውም በነገራችሁ ላይ ማለት ነው። ምናልባት ዘርክዚ የሚለቅ ከሆነ ሌላ አጥቂ ሊያስፈልገን ይችላል። ከምንም በላይ በጣም አንገብጋቢው ግን ለእኔ ዲፌንሱ። ስለዚህ ሌላ አማካይ ካማቪንጋን ከመጨመር ባልዴን የምናመጣ ከሆነ ነው የምላችሁ ሌላ ሴንተር ባክ ዩናይትድ በዛ ገንዘብ ቢያመጣበት አይሻልም? ቲሙን አያጠናክርም ወይም ቢለው የኔ የግል ሀሳብ እና ጥያቄ ነው። ለማንኛውም ግን ባርሴሎናዎች ምን እያሉ ነው? ዩናይትድ እንደ ሳይመን ስተንስ የቢቢሲው ጋዜጠኛ ከሆነ ከ25 እስከ 34 ሚሊዮን ፓውንድ ክፈሉና ውሰዱት እያሉ ባርሴሎና። ዩናይትድ ደግሞ አይ አልፈልግም፣ ቋሚ ዝውውር አልፈልግም፣ አስገዳጅም አታደርጉብኝ፣ ተጫዋቹን በውሰት ስጡኝ፣ በውሰት ልውሰደውና ብቃቱ ጥሩ ከሆነ ካስተማመነኝ ካመንኩበት የጉዳትም ሂስትሪ ስላለው ልጁ በእኔ በቋሚነት አስፈርመዋለሁ የሚል ዩናይትድ የውሰት ፕላስ የመግዛት አማራጭ ጥያቄ እያቀረበ ነው። ስለዚህ ይሄ ዝውውር ሊሆን የሚችለው ማንቸስተር ዩናይትድ ይሄን ያህል ገንዘብ አውጥቶ በመግዛት ሳይሆን ነግሬያቸዋለሁ። ፕላናቸው ቀጣይ ሲዝን ላይ ሉዊስ ሆልን ማምጣት ስለሆነ በትንሽ ገንዘብ እንኳን ቢሆን ማባከን አይፈልጉም። ኢኔሶችን በውሰት ስጡን እያሏቸው ነው ባርሴሎናዎችን። ተጫዋቹ የዩናይትድ ዝውውርን ተቀብሎ እንደሚመጣ ምንም ጥያቄ የለውም። ለማንኛውም ግን ባርሴሎናዎች መስማማት አለባቸው በዚህ ጉዳይ ላይ። በውሰት ልጁን ለዩናይትድ ሊሰጡት ይገባል። ዩናይትድ በዚህ መልኩ ልጁን ሊያስፈርመው ይችላል ተብሎ ነው እየተገለጸ ያለው። ሌሎችም አማራጮች አሉት። ዩናይትድ የግራ ተከላካይ አስፈርሞ ሲዝኑ የክረምቱ የዝውውር መስኮት ማለት ነው መዘጋቱ የሚቀር አይመስልም። የ19 ዓመቱ የሬሲንግ ሳንታንዴር የግራ ተከላካይ መስመር ተጫዋች ጆርጅ ሳሊናስ አሁንም በዩናይትድ ሊስት ውስጥ ይገኛል። 16 ሚሊዮን ዩሮ ውል ማፍረሻ ይሰባሉ። ችግሩ ግን አሁን አትሌቲኮዎች ከዩናይትድ መዳፍ ሊቀሙት ነው እና ዩናይትዶች ካልወሰኑ ካልፈጠኑ እና እርምጃ ውስጥ ካልገቡ ግን ተጫዋቹ ወደ አትሌቲኮ ማድሪድ ሊሄድ ንግግር ላይ እንደሆነ ተዘግቧል። ዜናውን የወጣው የዘ አትሌቲኮ ላውረን ዋይትዌል። ትላንት ስለ አንድ ቱርካዊ ተከላካይ ስነግራችሁ ነበር። በእርግጥ ይህን ዜና 50-50 አዩት። ለምንድን ነው እንደዚህ የምላችሁ? ዜናው የወጣው እጅግ በጣም ከሚታመን የዜና ምንጭ ስላልሆነ ነው። በእርግጥ ለራሱ ሊታመን ይችላል። የኔ ዜና ብሎ ነው የገለጸው። ነገር ግን ደግሞ የምናምናቸው የዜና ምንጮች ብዬ ያልኩት ልክ እንደነ ዘ አትሌቲክ ወይ እንደነ ዘ ታይምስ የመሳሰሉ የእንግሊዝ ጋዜጦች ግን መረጃውን አላወጡትም። ቲምቶክ ግን ዜናውን ይዞት ወጥቷል። ምክንያቱም ይሄ ኤኤስ ማርካ የተባለው መቀመጫውን ቱርክ ያደረገው የዜና ምንጭ ለተጫዋቹ በጣም ቅርብ ሰዎች ስላሉት እና በቅርብ ከሆኑ ሰዎች መረጃውን ስላገኘ ነው የብራይተሩ የግራ ተከላካይ መስመር ተጫዋች ወደ ማንቸስተር ዩናይትድ ሊያመራ ኦልሞስት ጨርሷል ብሎ ዘገባውን የሰራው ብሎ ስለሚያምኑ ቲምቶኮችም አውጥተውታል። ልክ እኔ እናንተ በነገርኳችሁ መንገድ ፌርዲ ካዶግሉ አሁንም ቢሆን በአቋማችን እንጸናለን አሉ። እየተከታተልኳቸው ነበር። አሁንም በአቋማችን እንጸናለን። ይሄ ተጫዋች እንደነገርናችሁ ወደ ማንቸስተር ዩናይትድ ይዛወራል፣ መዘወሩ አይቀርም። ተጫዋቹ አሁንም ቢሆን የማንቸስተር ዩናይትድ ንብረት ይሆናል እስከ ዝውውር መዝጊያው ቀን ድረስ ጠብቁ፣ ይሄን እያሉን ነው የሚገኙት። አላቅም ኮንፊደንሳቸውን መተማመናቸው ከየት እንደመጣ። ይሄ ኤኤስ ማርካ የተባለው የቱርክ የትዊተር ገጽ ከየት እንደሰሙት አላቅም፣ እነሱ ይወቁ። እና እኔ ትንሽ እንዳምን ያደረገኝ ከዚህ በፊት ብያቸዋለሁ። አንድ ተጫዋች ደግሞ ከያንግ ቦይስ አመት አልጄሪያዊ ነው። የተከላካይ መስመር ተጫዋች ነው። የግራ ተከላካይ ነው። ትላንት ብራይተኖች ይፋ አደረጉት ይህን ዝውውር ማለት ነው። ልጁ ፈረመ በይፋ ትላንት። ያለ ምክንያት እዛ ቦታ ላይ ተጫዋች ደግሞ ብራይተኖች እንዴት ሊያመጡ ቻሉ የሚለው ነገር አንድ ጥያቄ ሆነብኝ። አንድ ጥያቄ ጠረጠርኩ። ሁለተኛ ነገር ደግሞ ተጫዋቹ በአስቶን ቪላ ጨዋታ ላይ አልተሳተፍም። ከአሁን ከቲሙ ውጭ ነው። ልምምድ ሁሉ እየሰራ አይደለም ተባለ። ይሄ ልጅ ለምንድን ነው ተጫዋቹን ልምምድ እየሰራ ያልሆነው? ለምንድን ነው ጨዋታዎች ላይ መሳተፍ ያልቻለው? ይሄ ልጅ
እሱም ሌላ ጥያቄ ነው። አምና በነገራችሁ ላይ የብራይተን የዓመቱ ኮከብ ተጫዋች ነው እና በርካታ የብራይተን ደጋፊዎችን እስቲ የልብ ትርታ ላድምጥ በሚል ስለዚህ ተጫዋች የወጡ ዜናዎች ስር የሚሰጡትን ኮሜንት ለመመልከት ሞከርኩኝ። ምክንያቱም ልጁ ይህን ያህል ብዙ የብራይተን ጨዋታዎች ስለማላይ አልከታተለውም እና ስለ እሱ ያላቸው ስሜት በጣም የሚያስገርም ነው። ልጁ 80 ወይ 70 ነው መሸጥ ያለበት እያሉ ነው የብራይተን ደጋፊዎች። እንደውም አንዳንዶቹ ፍጹም አታስቡት፣ ዩናይትድ ይህን ተጫዋች አያስፈርም፣ ይህን ተጫዋች ለዩናይትድ የምንሸጠው ከሆነ እንደው ሞተናል አይነት ስሜት ነው ያላቸው። በጣም ይወዱታል። ልጁ አምና በብራይተን የዓመቱ ኮከብ ተጫዋች የተባለው ወዱ አይደለም፣ በጣም ምርጥ እንቅስቃሴ ስለሚያደርግና ቨርሳታይል ስለሆነ ነው። ብዙ ቦታዎች ላይ መጫወት ይችላል። ትላንት እንደነገርኳቸው 1-3 ቦታዎች ላይ ኢቨን በቀኝ በሴንተር ባክ ቦታ እንደዚሁም በዊንግ ባክ ሆኖ ሁሉ ግራ ቦታ ላይ መጫወት ይችላል፣ ከተከላካይነት ባለፈ ማለት ነው እና ይሄንን ልጅ በቅርበት ቤተሰቦች ተከታተሉት። ምናልባት ኤኒታይም አላቅም ይሆላችሁ 50-50 ስጡት። እኔ ልሳሳት ይችላሉ። ምክንያቱም ትንሽ ይሄን የመረጃ ምንጭ እኔ በግሌ ትንሽ እያመንኩት መጥቻለሁ። ለምን ካላችሁኝ ምክንያት አንዳንድ ምክንያቶች ስለተገጣጠሙብኝ ብራይተን በሱ ቦታ ላይ ተጫዋች ማስፈረሙ እሱ ብራይተን ካስፈረመ በኋላ ደግሞ የብራይተን ደጋፊዎችን ሀሳብ ሳይ ትንሽ እነሱም የመደንገጥ ምናልባት እዚህ ስክሪኑ ላይ አካትትላችኋለሁ የሚፖስቱትን ወይም የሚያወሩትን ነገር የብራይተን ደጋፊዎች እና ትንሽ ሰግተዋል። ያስፈረምነው ተጫዋች ይህን ልጅ ልንለቅ ስለሆነ ሳይሆን አይቀርም ብለው የፌርዲ ካዶግሉ ወደ ዩናይትድ መሄድ ላይ እውነት ሳይሆን አይቀርም ብለው እንዲጠራጠሩ አድርጓቸዋል። ለማንኛውም የሚሆነው ነው አብረን እናያለን። ቤተሰቦች መረጃዎቻችን ይህን ይመስላሉ። ዝውውርን የተመለከቱ አዳዲስ ጉዳዮችን ካሉ ወይ በጣም በሰበርነት የሚወጡ መረጃዎች ካሉ ድንገት ቪዲዮ ልንሰራላችሁ እንችላለን። የካርሎስ ባሌባ ይፋ በሆን ያው የሚጠበቅ ስለሆነ ነው ትላንት ብሬኪንግ ብለን አናውንስ መሆኑን ተከትሎ ያልነገርናችሁ፣ ግን በድንገት ሰርፕራይዝ ካለ እንመጣለን፣ እነግራችኋለን ከየትኛው ሚዲያ ቀድመን። ስለዚህ ተከታተሉን። ግን ሰሞኑን ክለቡ ተጫዋች ለማስፈረም እንደሚችልና እንቅስቃሴ ላይ እንደሆነ የሚያመላክቱ መረጃዎች በስፋት እየወጡ ነው የሚገኙት። ክለቡ ምን እየሰራ ነው ከጀርባ አንዳንድ ነገሮችስ በካሪንግተን እንዴት እየሄዱ ነው ለምትሉ ሰሞኑን ትልቅ የሆነ ውዝግብ ነው ያለው በዩናይትድ ቤት ማለት ነው። በተለይ ከባለፈው ሽንፈት በኋላ መደናገጦች አሉ። እነኚህ መደናገጦች ደግሞ አስቸኳይ የሆነ ስብሰባ ሁሉ እንዲጠራ ሰር ጂም ራትክሊፍ ወደ ዩናይትድ መጥተው በካሪንግተን ከዩናይትድ ስካውት አባላት ወሳኝ ከምንላቸው ቁልፍ ሰዎች ጋር እንዲነጋገሩ ሁሉ አድርጓል እና ቀጣይ ክለቡ ማምጣት አለበት ብለው መስት ብለው የወሰዱት ቦታ እንዳለ ለምሳሌ የተከላካይ ክፍሉን ማጠናከር አንዱ ነው። በየትኛውም መንገድ ቢሆን የሉክሾር ቦታ ማጠናከር አለብን ብለው ከውሳኔ ደርሰዋል ተብሎ ተገልጿል። ከዛ ውጭ ደግሞ ከክለቡ የሚሰናበቱ ሰዎችም ሊኖሩ ይችላሉ። ይሄ ዝውውር መስኮት ከተዘጋ በኋላ ለምሳሌ በዩናይትድ ቁልፍ ሚና ካላቸው ሰዎች መካከል አንዱ ጄሰን ዊልኮክስ ነው ታውቃላችሁ። እና በአንዳንድ ዝውውሮች ላይ አለመግባባት ሁሉ አለ ብለን ነግረናቸዋል። ለምሳሌ በዊልኮክስ እና በክሪስቶፈር ቪቨል መካከል አለመግባባቶች አሉ። ለምሳሌ አንድ ላንሳላችሁ በጣም ጥሩ ምሳሌ ካስታወሳችሁ ሳንጋሬ የሚባል ተጫዋች አለ። እንደውም ዛ አትሌቲክ በጣም ሰፊ መረጃ ሰርቶበታል። ሳንጋሬ የተባለው ወደ ብራይተን የመጣው ተጫዋች በክሪስቶፈር ቪቬል ለዩናይትድ እንዲመጣና እንዲፈርም ይፈለግ ነበር። እዚህ አሁን ተመልከቱ። ለምን ዩናይትድ ሳንቶስን አመጣ ማለት አይደለም፣ ወይ ለምን ማነው ስሙ ቲልማንስን አመጣ ማለት አይደለም፣ ወይ ለምን ካርሎስ ባሌባ መጣና ሳንጋሬ ቀረ ማለት አይደለም። ግን ደግሞ ልጁ በመጀመሪያው ጨዋታ የለንደን ደርቢ ጨዋታ ነው በ200 ምናምን ሚሊዮን ፓውንድ የወጣበትን ዩናይትድን ማነው የቶተንሃምን የአማካይ ክፍል እርብሽብሽ ሲያደርግ የቆየ ልጅ ነው። የብሬንፎርድን ብራይተን ያልኳቸው ቅድም ሶሪ ቤተሰቦች እና ብሬንፎርድና ባለፈው የለንደን ደርቢ ጨዋታ ሲያደርጉ ማለት ነው። እና ይሄ የብሬንፎርድ አማካይ ሳንጋሬ ምንም የፕሪሚየር ሊግ ልምድ ሳይኖሩ በአንድ ጨዋታ እኮ ነው ተጫዋቾቹም ደጋፊዎቹም ይሄን ልጅ የወደዱት እና የሚገርም እንቅስቃሴ አድርጎ ወጣ። አሁን ምን መሰላችሁ በዩናይትድ ቤት ጥያቄ የተነሳ ያለው ዘአትሌቲክ ይህን መረጃ ሲያወጣ ልጁ በጣም ምርጥ እንቅስቃሴ እንደዛ ሲያደርግ እና ደግሞ ዩናይትድ ሲቸገር ሁል ሲቲ ላይ አማካይ ክፍሉ ላይ መቆጣጠር ሲቸገሩ
እንደ ዩናይትድ ይህን ልጅ እኮ በ50 ሚሊዮን ፓውንድ በማይሞላ ገንዘብ በ45 ምናምን አካባቢ ማግኘት ይችል ነበር እና እንዴት ልጁን ሚስ አደረገው? ምክንያቱም ሲወራ ነበረ ወደ ዩናይትድ ይመጣል ተብሎ ሲወራ ነበር። ለምን ሚስ አደረገው ዩናይትድ ተብሎ ሲጠየቅ የጨዋታው ኮከብ የተባለው ሳንጋሬ በአንድ ጨዋታ መጥቶ በኋላ ላይ ማላ የተጠቆመ መሰላችሁ ጣቶች ሁሉ ወደ ዊልኮክስ ላይ ያመሩ ማለት ነው። ለምን? ምክንያቱም ዊልኮክስ ከእንግሊዝ ፕሪሚየር ሊግ ካልሆነ አንድ ተጫዋች እንግሊዝ ፕሪሚየር ሊግ ፕሩቭን ካልሆነ አናስፈርምም የሚል አቋም ይዞ ስለነበር በዚህ አቋሙ ምክንያት ዩናይትድ ሳንጋሬን ሳያስፈርመው ቀረ ተባለ። ልጁ ግን የሁላችሁ ሁሌ ይሄ ፖሊሲ እንደማይሰራ ማረጋገጫው ሁሌ ከእንግሊዝ ፕሪሚየር ሊግ ፕሩቭን ካልሆነ ብላችሁ የምትሉ ከሆነ ደግሞ ብዙ ታለንት ያመልጣችኋል። የክሪስቶፈር ቪቨላ ሀሳብ ደግሞ ምንድን ነው? እንውጣ ከእንግሊዝ ፕሪሚየር ሊግ ብንወጣም ሌሎች ሊጎች ውስጥ በጣም ጥሩ ጥሩ ተጫዋቾች አሉ። በቡንደስሊጋው ጥሩ ተጫዋቾች አሉ። በሊግዋን ጥሩ ተጫዋቾች አሉ። በቤልጅየም እንዲሁም በስፔን ጥሩ ጥሩ በእንግሊዝ ቢመጡም ሊሳካላቸው የሚችሉ ተጫዋቾች አሉ ብሎ ነው ቪቨል ፑሽ ሲያደርግ የነበሩ ዩናይትድ ሳንጋሬን እንዲያስፈርም ተባለ። ይህ ማሊያዊ የዲፌንሲቭ ሚድፊልድ ተጫዋች በሊግዋን በጣም አስደናቂ ሲዘን ያሳለፈ ልጅ ነው። በዚህ አስደናቂ ፐርፎርማንሱ ምክንያት ነው ብራይተኖች ሲከታተሉት ቆይተው በኋላ ላይ ተጫዋቹን ያመጡት ያስፈርሙት። ግን ክሪስቶፈር ቪቨላም ይምጣ ይሄ ልጅ ዳታ ዲፓርትመንቱ ይደግፈዋል። በጣም ጥሩ ስታት ነው ያለው። እንግሊዝ ቢመጣም ይሳካለታል ብለው ሲጠይቁ የነበረውን ተጫዋች ነው አይሆንም፣ ከእንግሊዝ ይሻለናል፣ ከእንግሊዝ ይምጡ ተጫዋቾች ብለው ነው ማለት ነው ዩናይትዶች እነ ቲልሞንስን ያስፈርሙት። በማን መሪነት? በዊልኮክስ መሪነት ማለት ነው። ስለዚህ በዳታ ዲፓርትመንቱ መካከል ቪቨል ዳታውን ይመራሉ። ከዳታው ሰው ጋር ነው የሚሰሩት እና ከእንግሊዝ ወተንም ሌሎች ታለንት ያላቸውን ተጫዋቾች እናገኛለን ይላሉ። እዚህ ጋር ደግሞ ዊልኮክስ አይ እዛው እንግሊዝ እንቆይ፣ ሪስክ አንውስድ፣ ይህ ሁሉ ገንዘብ አናውጣ እና እንደው ቁማር አንጫወት የሚል አመለካከት ነው የያዙትና አለመግባባቶች ትንሽ አሉ። በዚህ አለመግባባት ምክንያት ደግሞ ዩናይትድ ከሁለቱ አንዱን ሊያጣ ይችላል እየተባለ ነው። ሞስት ፕሮባብሊ ደግሞ ይኸውላችሁ ይሄ ሲዝን ይታይና ማን ትክክል ነበር ማንስ ደግሞ ተሳሳተ የሚለው በክለቡ ቦርድ ተመርምሮ ወይ ጄሰን ዊልኮክስ ክለቡን ይለቃሉ ወይ ደግሞ ክሪስቶፈር ቪቨል ሊለቁ ይችላሉ። እስቲ ምን ይፈጠራል የሚለውን ለማንኛውም አብረን እናያለን። እናንተስ ምን ታስባላችሁ? በዚህ ጉዳይ ላይ ሀሳባችሁን ልታካፍሉኝ ትችላላችሁ። ለማንኛውም አብራችሁኝ ስለነበራችሁ በጣም ስለምትደግፉ ከጎናችን ስለምትሆኑ ተወዳጆች እናመሰግናለን። የዛሬው መረጃ እዚህ ላይ ብቃኝ። ነገ እንገናኛለን በአዲስ ጉዳይ። ሰላም ሁኑ። እስከዛ ቻው።